እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችን የሚጀምረው ዓለምን በህዝብ ብዛት ቁጥር በአንደኝነት በምትመራዋ ህንድ አገር ውስጥ አባቱን በሞት የተነጠቀ ላይገር የተባለን ከእናቱ ባላማኒ ጋር የሚኖር አንድ ወጣትን እያስመለከተን ነው። ላይገር ባለበት የመኮላተፍ ችግር ምክንያት ሐሳቡን አሳጥሮ በደንብ ለመግለጽ የሚቸገር ሲሆን በዚህም የተነሳ አብዛኛውን ጊዜ ብቻውን እንደሚውልና እናቱን ሲያግዛት እንደሚውል እንረዳለን። የላይገር እናት ባላማኒም ስራዋ የተለያዩ ቁሳቁሶችን ወደ ገበያ ወስዶ መሸጥ ስለነበር ላይገርም ከእናቱ ጋር ጠዋት ወጥቶ ሲያግዛት በመዋል ማታ አብሯት ወደ ቤት እንደሚመለስም እናያለን። ከዕለታት አንድ ቀንም ባላማኒ ከልጇ ላይገር ጋር ሆነው ዕቃቸውን እየሸጡ እያለ ማሌሽ የተባለ አካባቢው ላይ የሚንቀሳቀስ ወንበዴ ወደ ባላማኒ መጥቶ እዚያ አካባቢ ሥራ እስከሰራሽ ድረስ ለሱ ገንዘብ መክፈል እንደሚኖርባት ኮስተር ብሎ ይናገራታል። ባላማኒ ግን ማንንም የማትፈራ ኃይለኛ ሴት ስለነበረች ማሌሽ ከአጠገቧ ፈጥኖ የማሄድ ከሆነ አናቱን በዱላ እንደምትተረትረው መናገር ስትጀምር ማሌሽም በሕይወቱ እንደዚህ አይነት ሴት ገጥመው ስለማታቅ በፍርሃት ይደነግጣል። ላይገርም በእናቱ ጀግንነት ተደስቶ ፈገግ ማለት ሲጀምር ወንበዴው ማሌሽ ይመለከተውና ተናዶ ወደ እሱ በመሄድ ላይገርን ከግብረ አበሮቹ ጋር ሊደበድበው መዘጋጀት ይጀምራል። በዛው ሰዓትም አሊ የተባለ አንድ ሰው ከሌሎች ድሩዮች ጋር ተጣልቶ እግሬ አውጪኝ በማለት እየሮጠ መጥቶ ወንበዴው ማሌሽን አስጥለኝ ብሎ ይለምነው ይጀምራል። ማሌሽ ግን ከአሊ የማይሻል ፈሪና ቦቅቧቃ ስለነበር አሊን ራስህን ቻል በማለት ለሚያባሩት ድሩዮች አሳልፎ ይሰጠዋል። ነገር ግን ድሩዮቹ አሊን ሊደበድቡት እጃቸውን እንዳነሱ ላይገር በሚያስገርም ብቃት አንዱን ድሩዬ በካራቴ መንጋ ጭላው ላይ ለጥፎ ከአፈር ይደባልቀዋል። ድሩዮቹም የጓደኛቸውን መመታት አይተው ጥቃታቸውን ወደ ላይገር ቢያዞሩ ላይገር ግን በሚያስደንቅ የማርሻል አርት ብቃት ሁሉንም ድሩዮች ደህና አድርጎ የጠፈጠፋቸውና አሊን ከመደብደብ ያተርፈዋል። የላይገር እናት ባላማኒም ልጇ አስደናቂ የማርሻል አርት ብቃት እንዳለው ታውቅ ስለነበር ሙምባይ ውስጥ የሚገኝ አንድ የማርሻል አርት ማሰልጠኛ ቦታ ልታስመዘግበው በመወሰን በመነጋታው ላይገርን ይዛው ወደ ማሰልጠኛ ተቋሙ ተወስደዋለች። የማርሻል አርት ቤቱ አሰልጣኝ የሆነው ክርስቶፈርም ከረጅም ዓመታት በፊት በማርሻል አርት ፍልሚያ ሻምፒዮን ለመሆን ከጫፍ የደረሰ ጀግና ተፋላሚ እንደነበርና ነገር ግን በአንድ ግጥሚያ ባራም በተባለ ጎበዝ ተጋጣሚው በመሸነፉ ያንን ስኬት ሳያሳካው እንደቀረ እንረዳለን። ክርስቶፈርም ስለ ላይገር ብቃት ከእናቱ ባላማኒ ከሰማ በኋላ በወር ስለሚከፍሉት የገንዘብ መጠን ሲነግራቸው እናትየው ባላማኒ ግን ለስልጠና የሚሆን ገንዘብ ለመክፈል አቅም እንደሌላት ለክርስቶፈር ትነግረዋለች። ክርስቶፈርም ገንዘብ ከሌላቸው ወደ ቤታቸው እንዲመለሱ በመግለጽ ትቷቸው ሊሄድ ሲል እናትየው ባላማኒ ልጇ ላይገር ማለት ከረጅም ዓመታት በፊት ክርስቶፈርን በግጥሚያ አሸንፎ ሻምፒዮን ከመሆን ያስቆመው የባራም ወንድ ልጅ እንደሆነ በመግለጽ ልጅየው ላይገርም የአባቱን የባራምን ጀግንነትና አይበገሬነት እንደወረሰ ለክርስቶፈር ትገልጽለታለች። ክርስቶፈርም ምንም እንኳን የላይገር አባት ባራም ከዓመታት በፊት ቢያሸንፈውም ባራምን ግን በጀግንነቱ በጣም ያደንቀው ስለነበር የሱ ልጅ የሆነውን ላይገርን በነፃ ለማሰልጠን ይስማማል። ነገር ግን ላይገር በነፃ እስከሰለጠነ ድረስ የስልጠና ቦታውን ማጽዳት እንደሚኖርበት ክርስቶፈር ሐሳብ ስላቀረበ ላይገርና ባላማኒ ክርስቶፈር ባላቸው ነገር ይስማማሉ። በቀጣይም ቀን ላይገር ክርስቶፈር ማርሻል አርት የሚሰለጥንበት ተቋም ውስጥ በመምጣት ስራውን መስራት ይጀምራል። ላይገርም በሕይወቱ ውስጥ ከሚያደንቃቸው የማርሻል አርት ስፖርተኞች ውስጥ ማርክ የተባለውን ዕውቅ ተፋላሚ ፎቶ ያለበት ቲሸርት አድርጎ ስራውን በመስራት ላይ ሳለ ስልጠናው ቦታ ያሉት ሰልጣኞች ተመልክተው ማርክን የመሰለ ጀግና ተፋላሚ ፎቶ ያለበት ቲሸርት በእንደሱ አይነት ተራ ሰው መለበስ እንደሌለበት ለላይገር ይገልጹለታል። ላይገር ግን ላሾፉበት ሰልጣኞች ዓላማው እንደ ማርክ አለ የተባለ ተፋላሚ መሆን እንደሆነ ሲገልጽላቸው ጊዜ ከሰልጣኞች ውስጥ አንዱ በላይገር ድፍረት በመበሳጨት ላይገርን ሊደበድበው ወደ እሱ ያመራል። ላይገር ግን በሚያስደንቅ ብቃት ሊደበድበው የመጣውን ልጅ አሽቀንጥሮ በመጣል ወለል ላይ ያነጥፈዋል። ይህንንም ክስተት ያዩት ሌሎች ሰልጣኞች በቁጣ በመነሳት ላይገርን ሊደበድቡት ቢከቡትም ክርስቶፈር ግን ፈጥኖ እነ ላይገር መሃል በመግባት
የተፈጠረውን ውጥረት በቶሎ እንዲረግብ ያደርጋል። ክሪስቶፈርም ሌሎቹን ሰልጣኞች ከስልጠናው ቦታ ከሸኘ በኋላ ላይገርን ጠርቶት ስሜቱን መቆጣጠር የማይችል ከሆነ እሱ ጋር መሰልጠን እንደማይችል ስላስጠነቀቀው ላይገር ጸባዩን አሳምሮ ስራውን መስራት እንዳለበት ይገባዋል። በሌላም ቀን ክሪስቶፈር ላይገርና ሰልጣኞቹን ከስልጠና ቦታ ውጪ ለሚደረግ ልምምድ ይዟቸው ወጥቶ ሳለ እነ ክሪስቶፈር ሌላ ትምህርት ቤት ከሚሰለጥኑ የማርሻል አርት ሰልጣኞች ጋር መንገድ ላይ ይገናኛሉ። ሁለቱም ቡድኖች መንገድ ላይ የተላለፉ ሳለ ጋና ፓዝ የተባለው የክሪስቶፈር ሰልጣኝ የሌላ ትምህርት ቤት ሰልጣኞቹን ነገር በመፈለጉ በሁለቱ ቡድኖች መካከል ከባድ ጸብ ተቀስቅሶ ሁለቱም ቡድኖች ቡጢ መሰናዘር ይጀምራሉ። የሁለቱም ቡድኖች እርስ በራስ መቧቀስ ቅልጥ ወዳለ ትርምስ መሸጋገር ሲጀምር ክሪስቶፈር ቶሎ ብሎ መሃል ላይ በመግባት የእርሱን ተማሪዎች ራሳቸውን እንዲቆጣጠሩና አደብ እንዲገዙ ይገስጻቸዋል። ነገር ግን ሳንጆ የተባለው ከነ ክሪስቶፈር ጋር የተጣሉት የሌላ ትምህርት ቤት ሰልጣኞች ቡድን መሪ ነገሩ ከበረደና ከተረጋጋ በኋላ እንኳን በማናለብኝነት ስሜት ክሪስቶፈርን በኃይለ ቃል መናገርና መሳደብ ይጀምራል። ሳንጁ ወጣትና በአሁኑ ወቅት ህንድ ውስጥ የሚካሄደውን የማርሻል አርት ውድድር በሻምፒዮናነት በማጠናቀቅ ቁጥር 1 ተፋላሚ ተብሎ የተሰየመ ስለነበር ትቢቱ አፍንጫው ላይ የደረሰበት ጥጋበኛ እንደሆነ እንረዳለን። ሳንጁ ግን ከንግግር ሁሉ አልፎ ክሪስቶፈርን ለመደብደብ እጁን ሊዘረጋ ሲያስብ ጊዜ ላይገር በሁለቱ መሃል ጣልቃ በመግባት የሳንጁን ጃኬት ጨምድዶ ይይዘዋል። ሳንጁ በላይገር ድፍረት በጣም በመበሳጨት ላይገርን ደጋግሞ በቦክስ ቢነርተውም ላይገር ግን ዝንብ ያረፈበት እንኳን ሳይመስለው የሳንጁን ቡጢ ያለምንም መሸሽ በጸጋ ይቀበለዋል። ሳንጁም ላይገር ላይ ባደረሰበት ቦክስ ንቅንቅ እንኳን ያለማለቱ አስደንግጦት ፈጦ ሳለ ክሪስቶፈር በመካከላቸው ይገባና ሳንጁና ላይገርን እንዲለያዩ ያደርጋል። ያንኑ ቀንም ከስልጠናም በኋላ ላይገር የሚጠጣውን ቡና ለመግዛት አንድ ቡና መሸጫ ቤት ውስጥ እያለ ታንያ የተባለች የከተማቸው ታዋቂ ሴት ሞዴል ላይገርን ታየውና ላይገር ከሌላ ሰው ጋር ስለተመሳሰለባት ወደሱ በመምጣት ፌስቡክ ላይ የተከታተለ የሚሰድባት ለምን እንደሆነ እንዲነግራት ላይገርን ታፋጥጠዋለች። ላይገር ግን ታንያን ከሌላ ሰው ጋር ተመሳሳይብሽ ነው በማለት ትቷት ለሄድ ቢሞክርም ታንያ ግን ማፍላቷን በመቀጠል ላይገርን ይቅርታ እንዲጠይቃት ታስጨንቀው ትጀምራለች። በጭቅጭቃቸው መሃልም ታንያ ላይገርን የክሪስቶፈር ማርሻል አርት ሰልጣኝ እንደሆነ በለበሰው ዩኒፎርም አማካኝነት ትረዳለች። ታንያም ለካ ቅድም ከነ ላይገር ጋር ሊጣላ የነበረው ሳንጆ የተባለው ማርሻል አርት ተደባዳቢ እህት ስለነበረችና ሳንጁም የሚሰራበት የማርሻል አርት ማሰልጠኛ ተቋም ከክሪስቶፈር ማሰልጠኛ ተቋም ጋር ተፎካካሪ ስለነበሩ ላይገር ሶሻል ሚዲያ ላይ የተከታተለ የሚሰድባት ሆን ብሎ እንደሆነ እርግጠኛ ትሆናለች። መመታት ፈልጋለች እቺ ልጅ ዛሬ። በዚህ ጊዜ ላይገር ታንያን ካመናጨቃ በኋላ ትቷት ወደሚሰለጥንበት ቦታ ያመራል። ላይገርም ተመልሶ ስልጠና ቤቱን ወደ ማጽዳቱ ሲመለስ ታንያ ደግሞ ላይገርን እያናገረችው ጥለዋትና አመናጭቋት ስለሄደ ተበሳጭታ ከጓደኞቿ ጋር በመሆን ወደ ክሪስቶፈር ማሰልጠኛ ተቋም ትመጣለች። ከዘራቸው ነው እንዴ? አንድ አይነት ወንድሟም እሷም። እነ ታንያም እዛ ደርሰው ላይገርን ከጠሩት በኋላ ጭቅጭቋን ልትቀጥል ስትል ክሪስቶፈር ላይገርን ክብ ሰርተው ወደ ተቀመጡት ተማሪዎች እንዲመጣ ያዘዋል። ላይገርም ፈጥኖ ተማሪዎቹ መሃል እንደገባ ክሪስቶፈር ላይገርን በማርሻል አርት ፍልሚያ የሚጋጠመው ካለ በማለት ተማሪዎቹን ይጠይቃቸዋል። ሁሉም ተማሪዎችም ላይገርን በቀላሉ እንደሚያሸንፉት በማመን አሰልጣኙ ዕድል እንዲሰጣቸው እጃቸውን በማውጣት ላይገር ጋር ለመጋጠም መሻማት ይጀምራሉ። ክሪስቶፈርም ከሰልጣኞች ውስጥ አንዱን በመምረጥ ከላይገር ጋር ግጥሚያ እንዲጀምሩ ያደርግና ግጥሚያውም እንደተጀመረ ላይገር ከተጋጣሚው የሚሰነዘርበትን ጥቃት በቀላሉ በመመከት ተማሪውን በአንድ ምት አሽቀንጥሮ ይጥለዋል። ክሪስቶፈርም በላይገር ብቃት በመገረም ሁለት ሰልጣኞችን በአንድ ጊዜ ከላይገር ጋር እንዲገጥሙት ያዝና ላይገርም ከፊት ለፊቱ የቆሙትን ሁለት ሰልጣኞች በሚያስደንቅ ብቃት በአንድ ጊዜ በመፋለም አሁንም ሁለቱንም ያሸንፋቸዋል። በዚህ ሰዓት ከጓደኞቿ ጋር በመሆን ለጸብ የመጣችው ታንያም በላይገር ብቃት በመደመም ላይገርን ፈዛ መመልከቷን ትቀጥላለች። ክሪስቶፈር ግን የላይገርን ብቃት እስከ ጥግ መፈተሽ ስለፈለገ 3 ተማሪዎችን በማስነሳት ከላይገር ጋር ቢያጋጥማቸውም ላይገር ግን 3ቱንም ተማሪዎች እንደምንም ሳይቆጥራቸው
አፈር ከድሜ ያበላቸዋል። በመቀጠልም ላይገር ከ4 ተማሪዎች ጋር እንዲፋለም ይታዘዝና የሁሉንም አፍ ባስከፈተ መልኩ 4ቱንም በሚያስደንቅ መልክ ተፋልሞ ያሸንፋቸዋል። በዚህም ጊዜ ክርስቶፈር ከሰልጣኞች ውስጥ ጎበዝ የሚባለውን ጋናፓዝን ከላይገር ጋር እንዲጋጠም ቢያደርገውም ጋናፓዝ ግን ከላይገር ጋር ፍጹም የማይደራረስ ብቃት ስለነበራቸው ላይገር ጋናፓዝን በአንድ ቦክስ ብቻ አሽቀንጥሎ በመጣል ይረታዋል። ክርስቶፈርም ለአንዴና ለመጨረሻ ጊዜ ሁሉንም ሰልጣኞች በላይገር ላይ እንዲያብሩ ፍቃድ ቢሰጣቸውም ላይገር ግን ጥቃት የሚሰነዝሩበትን ሁላ እንደ ትንኝ በመጨፈላለቅ እሱን የሚስተካከለው የማርሻል አርት ተደባዳቢ እንደሌለ ለሁሉም ያስመሰክራል። ነገር ፍለጋ ከጓደኞቿ ጋር የመጣችው ታንያም በሕይወቷ እንደ ላይገር አይነት ተፋላሚ አይታ ስለማታቅ በጣም ትደመምና አጨብጭባ ከጓደኞቿ ጋር ትመለሳለች። የላይገርን ብቃት አይቶ የተደመመው አሰልጣኙ ክርስቶፈርም በኋላ ላይ ለላይገር እናት ባላማኒ በመደወል ልጇ ላይገር ሀገሪቷ ላይ ለሚካሄደው የማርሻል አርት ውድድር ሊያስመዘግበው እንደሆነ በመግለጽ ፍቃዷን ሲጠይቃት ባላማኒም ልጇ ባጭር ጊዜ ውስጥ ለዚህ ዕድል በመብቃቱ ደስ ብሏት ለክርስቶፈር ፍቃዷን ትሰጠዋለች። ከጥቂት ቀናት በኋላም ላይገር በዓልን ለማክበር ወደ እናቱ ቤት ሄዶ ሳለ እናቱ ባላማኒ ላይገርን የማርሻል አርት ውድድሩን እስኪጨርስ ድረስ ሴት አጠገብ ድርሽ እንዳይል በመምከር ሴት ማለት መሰናክል እንደሆነችና ትኩረቱን አንድ ቦታ እንዳይሰበስብ እንደምታደርገው ታሳስበዋለች። እውነት ነው፣ ትክክለኛ ምክር፣ የደረሰበት ያውቀዋል። እውነት። ነገር ግን ላይገር እናቱ ጋር ሳለ ፍጹም ባልጠበቀው ሁኔታ ስትከታተለው ከነበረችው ታንያ ጋር ፊት ለፊት ይገናኛል። ታንያም ከባለፈው ጊዜ ግንኙነታቸው በተቃራኒ በአድናቆትና በመስለምለም ላይገርን ቀርባው በሕይወቷ እንደሱ አይነት ጀግና እንዲሁም ወንዳ ወንድ ሰው እንደማታውቅ ለላይገር ስትነግረው ላይገርም ሴት በዚህ መልክ ስትቀርበው የመጀመሪያው ስለነበር ሳያስበው ውስጡን ለየት ያለ ስሜት ይሰማው ይጀምራል። የእናትየው ምክር እዚሁ ገደል ገባ። በቀጣዩም ቀን ባላማኒ ብዙ ጊዜ ሽማግሌዎችና አሮጊቶች ብቻ አምልኮ ወደሚፈጽሙበት ቦታ ጸሎት ልታደርስ ስትሄድ ታንያም በዛ ቦታ ሆና ጸሎት እያደረሰች ስለነበር የላይገር እናት ባላማኒ ከታንያ ጋር ትገናኛለች። ባላማኒም እዚህ ጸሎት ቦታ ወጣቶች መምጣት ካቆሙ ረጅም ጊዜ እንደሆነ ለታንያ በመግለጽ እንደሱ አይነት ወጣት ግን ቦታውን አክብራ ለመጸለይ በመምጣቷ እንደተደነቀች ለታንያ ስነግራት ታንያ ግን እዚህ የመጣችው ፎቶ ለመነሳት እንዲሁም የሶሻል ሚዲያ ተከታዮቿን ለማስደመም እንደሆነ ለባላማኒ ትገልጽላታለች። ባላማኒ ሜን ስትሰማ ጊዜ እጅግ በጣም በመናደድ ከታንያ ጋር መጨቃጨቅ በመጀመር ባላማኒ ታንያን መታገስ አቅቷት ልትደበድባት ከጫፍ ትደርሳለች። በግርግሩም ወቅት በአካባቢው የነበረው ላይገር ፈጥኖ ወደ እናቱ ቦታ በመምጣት እናቱ ባላማኒን ሲያረጋጋት ታንያ ትመለከትና የተጣላቻት ሴት የላይገር እናት መሆኗን አውቃ በሰራችው ሥራ ሀፍረት ይሰማታል። ከጥቂት ቀናት በኋላ ላይገር ወደ ስልጠናው ቦታ ቢመለስም ሳያስበው በታንያ ፍቅር ወድቆ ስለነበር ትኩረቱን ሰብስቦ ስልጠናውን ለመውሰድ መቸገር ይጀምራል። እናትየው ታዲያ ልክ አልነበረች። ላይገር ከታንያ ፍቅር እንደያዘው የተመለከተው ጋናፓዝ ላይገርን እንደዚህ ከሚፈዝ ዛሬ ማታ ታንያ የምታዘወትርበት ናይት ክለብ በመሄድ እንዲያገኛት ሐሳብ ስላቀረበለት ምሽት ላይ ላይገር ከጓደኞቹ ጋር በመሆን ታጥቦና ታጥኖ ታንያ የምትገኝበት ናይት ክለብ ያመራል። እዛም እንደደረሰ ታንያ ላይገርን አይተው በመደሰት አብሯት ዘና እንዲል ከጋበዘችው በኋላ ታንያ ከላይገር ቀድማ ከሱ ፍቅር እንደያዛት ለላይገር ትናዘዝለታለች። በቀጣዩም ቀን ግን ባለፈው ከላይገር ጋር ሊደባደበው የነበረውና የታንያ ታላቅ ወንድም የሆነው ሳንጁ ታንያ ናይት ክለብ ውስጥ ከወንድ ጋር ስትጨፍር የተነሳችው ፎቶ ሶሻል ሚዲያ ላይ ለቀው በመመልከቱ ሳንጁ እንደ ታላቅ ወንድምነቱ ታንያን ከተቆጣ በኋላ ፎቶው ላይ አብሯት ያለው ማን እንደሆነ እንድትነግረው ሲጠይቃት ታንያም ላይገርን ለመጠበቅ ስትል አብሯት የነበረው ክርስቶፈር ጋር የሚሰለጥነው ጋናፓዝ የተባለው ልጅ እንደሆነ ለወንድሟ ሳንጁ ትነግረዋለች። በዚህም ምክንያት ምሽት ላይ ሳንጁ ሰዎቹን ወደ ጋናፓዝ ልኮ ደህና አድርጎ እንዲቀጠቅጡት ያደርጋል። እህትህን አትቆጣጠርም እንዴ ሰው ከምትደበድብ? ጋናፓዝም በደረሰበት ድብደባ ምክንያት ጓደኞቹን ደውሎ ስለጠራ ላይገርና ሌሎች ጓደኞቹ ጋናፓዝን አሳክመውት በባቡር ወደ ቤታቸው መመለስ ይጀምራሉ። ባቡር ውስጥ ግን በመጠጥ ሞቅ ያላቸው የመንደሩ ጎረምሶች እነ ላይገርን ነገር መፈለግ ስለጀመሩ ላይገር ከተቀመጠበት ተነስቶ እያንዳንዳቸውን
ዋጋቸውን መስጠት ይጀምራል። ማንም ባላሰበው ሁኔታ ግን ባቡር ውስጥ አንድ ሲቪል የለበሰ ፖሊስ ስለነበር ላይገርን ከጓደኞቹ ጋር እንዲሁም ከላይገር ጋር ሲደባደቡ የነበሩትን ጎረምሶች በሙሉ በቁጥጥር ስር ያውሏቸዋል። በመነጋታው የላይገር አሰልጣኝ የሆነው ክሪስቶፈር ላይገርና ሌሎች ሰልጣኞቹን በዋስ ካስፈታቸው በኋላ ትላንት ባጠፉት ጥፋት ምክንያት ሁሉንም እንደ ሕፃን ልጅ አንበርክኮ በመግረፍ ለ1 ሳምንት ከስልጠና ቦታ ያባራቸዋል። በዚህም ወቅት ላይገር ወደ እናቱ ቤት ሲመለስ ባላማኒም ላይገር ከሰው ጋር በመጣላቱ ምክንያት ክሪስቶፈር ለ1 ሳምንት ያህል እሱና ጓደኞቹን እንዳባረራቸው ሰምታ እሷም የእናትነቷን ላይገርን በዱላ ከገሰጸችው በኋላ ከፊት ለፊቱ የተጋረጠውን ትልቅ ዕድል በተራ ምክንያት እንዳያጣው በደንብ አድርጋ ታስጠነቅቀዋለች። ባላማኒም በዚህ ሳታበቃ ለታንያ በመደወል ልጇ ላይገር ይህን ውድድር ተሳትፎ እስኪጨርስ ድረስ አጠገቡ እንዳትደርስ በጥብቅ ታስጠነቅቃታለች። አንድ ምሽት ግን ላይገር ራሱን መቆጣጠር ስላቃተው ከታንያ ጋር ለመገናኘት ጭር ያለ ቦታ ላይ ተቀጣጥሮ ይሄዳል። የተቀጣጠሩበትን ቦታ እንደተገናኙ ላይገርና ታንያ ሊሳሳሙ ሲሉ የታንያ ወንድም የሆነው ሳንጁ ከበርካታ ሰዎቹ ጋር በመምጣት ላይገር ላይ ጥቃት ይሰነዝርበታል። ታንያም ወንድሟ እያደረገ ያለው ነገር እንዲያቆም ብትነግረውም ሳንጁ ግን ላይገር የቀረባት የእውነት ወዷት ሳይሆን ለራሱ ጥቅም እንደሆነ በመግለጽ ላይገር ታንያን የእውነት የሚወዳት ከሆነ ከፊት ለፊቱ እንደሚያፈቅራት በግልጽ እንዲነግረው ላይገርን ይጠይቀዋል። ነገር ግን ላይገር በሳንጁ ሰዎች በደረሰበት ጥቃት ንዴት ውስጥ ስለነበር እንዲሁም ደግሞ በነበረበት የመኮላተፍ ችግር ምክንያት ፍቅሩን በሥነ ሥርዓት መግለጽ ባለመቻሉ ታንያ ላይገር አይወደኝም ብላ በማሰብ ከወንድሟ ጋር ላይገርን ትታው ትሄዳለች። በቀጣዩም ቀን ግን ላይገር በንዴት ጦፉ ሳንጁና ታንያን በመኪና ሲሄዱ ከፊት ለፊታቸው በመጋረጥ ታንያን ፍቅር ውስጥ ከከተተችው በኋላ ትታው መሄዷ ምንም እንዳልተዋጠለት በብስጭት ውስጥ ሆኖ ሲገልጽላት፣ ታንያ ግን ከዚህ በኋላ ከሱ ጋር መቀጠል እንደማትፈልግ አስረግጣ ነግራው ትታው ትሄዳለች። ከዚህም በኋላ ላይገር ልቡ ክፉኛ ተሰብሮ ነገር ዓለሙ ሁሉ ቢያስጠላውም ነገር ግን በእናቱ ባላማኒና በአሰልጣኙ ክሪስቶፈር አማካኝነት ሙሉ ትኩረቱን ለስልጠናው እንዲያደርግ ስለተመከረ ላይገር ከደረሰበት የልብ ስብራት ራሱን በመጠገን ከፊቱ ለሚጠብቀው አገር አቀፍ የማርሻል አርት ውድድር ራሱን ማሰልጠን ይጀምራል። ላይገርም ለተወሰኑ ወራት ያህል ጠንክሮ ለውድድሩ ራሱን ሲያሰለጥን ከቆየ በኋላ በመጨረሻም የማርሻል አርት ውድድሩ ቀን ደርሶ ከመጀመሪያው ተጋጣሚ ጋር ለመፋለም ውድድር ቦታ ይሄዳል። ውድድሩም ተጀምሮ ደውሉ ተደውሎ ላይገር ከመጀመሪያ ተጋጣሚው ጋር ፍልሚያውን እንደጀመረ ላይገር በሚያስደንቅ ብቃት ተጋጣሚውን በቀላሉ ይዘርረውና የመጀመሪያውን ፍልሚያውን በአሸናፊነት ያጠናቅቃል። እንደ አጋጣሚ ሆኖ ውድድሩ ላይ የታንያ ወንድም የሆነው ሳንጁም ስለተሳተፈ እሱም የመጀመሪያ ተፋላሚውን በምርጥ ብቃት በማሸነፍ ለቀጣይ ውድድር መዘጋጀት ይጀምራል። ውድድሩም ቀጥሎ ላይገር ሁለተኛ ውድድሩን ሲያሸንፍ ሳንጁም ሻንካር ከተባለው ከነ ላይገር ጋር አብሮ የሚሰለጥን ልጅ በዝረራ ያሸንፈዋል። በዚህም የተበሳጨው ላይገርም ሳንጁን የተለያየ ኃይለ ቃል በመጠቀም ስለሰደበው ሳንጁ በብስጭት ከመደባደቢያው ስፍራ በመውጣት ከላይገር ጋር ለመጣላት አምባጓሮ ቢፈጥርም በአካባቢው የነበሩት ሰዎች ላይገርና ሳንጁን ይዟቸው ከመደባደብ ያስቆሟቸዋል። እንዲህ እያለም ላይገርና ሳንጁ በተለያየ ቀናት የሚጋጠሟቸውን ተፋላሚዎች በሙሉ በብቃት በመደምሰስ በመጨረሻም ላይገርና ሳንጁ እርስ በርስ ለመጋጠም ለፍጻሜ ይደርሳሉ። የፍጻሜው ግጥሚያ ወቅትም ሳንጁ ከላይገር ጋር ፍልሚያ ከመጀመሩ በፊት ሳንጁ ላይገር ፊት ለታንያ በመደወል ከረሳት ታንያ ጋር እንዲገናኝ ያደርገዋል። ታንያም ላይገር ምንም እንኳን ጎበዝ ተፋላሚ ቢሆንም ከወንድሟ ሳንጁ ግን ስለማይበልጥ ሳይወዳደር መሸነፉን እንዲያምን መለፍለፍ ብትጀምርም ላይገር ግን ታንያ ባለችው ነገር ጭራሽ በመበሳጨት ይህን ውድድር የፈለገ ነገር ቢመጣ ማሸነፍ እንዳለበት ለራሱ ቃል ይገባል። እቺ ከሃዲ ግጥሚያውም ተጀምሮ ሳንጁና ላይገር ጠንካራ ቡጢዎችን በመሰነዛዘር ምርጥ ብቃታቸውን ማሳየት ሲጀምሩ ታንያም ውድድሩን በስልኳ ቀጥታ እየተመለከተች ነፍሷ መጨነቅ ትጀምራለች። 3 ዙር ከፈጀ ለአስጨራሽ ፍልሚያ በኋላም ላይገር ሳንጁን ባላሰበው ሁኔታ አገጩን ይመታውና ሳንጁ መቆም አቅቶት ተዝለፍልፎ በመውደቅ ላይገር ውድድሩን በአንደኝነት ያጠናቅቃል።
ጀግና። በውድድሩ ቦታ የነበሩት ተመልካቾችም ላይገር ባሳየው አስደናቂ ብቃት ከወንበራቸው በመነሳት ቆመው ሲያጨበጭቡለት፣ ታንያም ላይገርን ከወንድሟ እንደማይሻል አድርጋ በማሰቧ በመጸጸት አፍረት ውስጥ ትወድቃለች። ከውድድሩ በኋላ ላይገር ወደ እናቱ ቤት ሲመለስ እናቱ ባላማኒ ላይገርን በጀግና ማዕረግ ተቀብላው አባቱ በሕይወት ቢኖር ኖሮ ይኮራበት እንደነበር በማግለጽ የላይገርን ልብ ታቀልጠዋለች። ያንኑ ምሽትም ላይገር ዕቃ ለመግዛት ወደ አንድ ሱቅ ሲሄድ ባለሱቁ ሰው ላይገርን አዲሱ የማርሻል አርት ሻምፒዮን እንደሆነ አውቆ ሞቅ ባለ ሰላምታ ይቀበለዋል። ወዲያውኑም አካባቢው ላይ የነበሩት ሰዎች ላይገርን መጥተው በመክበብ አብረውት ፎቶ ለመነሳት መሻማት ይጀምራሉ። እንደ አጋጣሚም አካባቢው ላይ የነበረችው ጋዜጠኛም አጋጣሚዋን ለመጠቀም በማሰብ ለላይገር ኢንተርቪው ታደርግለትና ቀጣይ ህልሙ ምን እንደሆነ ስትጠይቀው ጊዜ ላይገርም እየተኮላተፈ ሀገሩን በማርሻል አርት ስፖርት በዓለም አቀፍ ደረጃ ማስጠራት እንደሚፈልግ ለጋዜጠኛዋ ይነግራታል። ይህም የላይገር ንግግር በጣም በፍጥነት በሚዲያዎች ላይ በመዛመቱ የላይገር ዝና በሀገሪቱ ውስጥ ናኝቶ ቁጭ ይላል። ይህንንም ተከትሎ ክሪስቶፈር ላይገርን በዓለም አቀፍ ደረጃ አገሩን ወክሎ ማርሻል አርት እንዲወዳደር የመንግስት አካላትን ለማስፈቀድ ቢሞክርም የተለያዩ የመንግስት አካላት ግን ላይገርን ስፖንሰር አድርገው ወደ ውጭ ሀገር ሊልኩት ፍቃደኛ ስላልሆኑ የላይገር ከሀገር ውጭ ወጥቶ የመወዳደር ተስፋው በአጭሩ ይቀጫል። በዚህም ምክንያት ክሪስቶፈር ላይገርና ሌሎቹ ሰልጣኞች እጅግ በጣም አዝነው ባለበት ወቅት አሊ የተባለው ላይገር ከዚህ በፊት በዱርዮች ከመደብደብ ያዳነው ሰው ወደ እነ ክሪስቶፈር በመምጣት ላይገርን ውጪ እንዲሄድ ስፖንሰር እየፈለጉ እንደሆነ እንደሰማ በመግለጽ አሜሪካ ውስጥ የሚኖርን ፓንዴ የተባለን ለማርሻል አርት ፍቅር ያለው ባለሀብት ጓደኛውን እንደሚያነጋግርላቸው ቃል ይገባላቸዋል። አሊም በገባው ቃል መሰረት ፓንዴ የተባለው ህንዳዊ ባለሀብት ከአሜሪካ ድረስ በመደወል ክሪስቶፈርንና ላይገርን ወጪያቸውን ሁሉ ችሎ ወደ አሜሪካ ሊያመጣቸው እንደወሰነ በመግለጽ እሱ ጋር እንዲመጡ የግል አውሮፕላኑን እንደሚልክላቸው በማብሰር ሁሉንም ጮቤ ያስረግጣቸዋል። ከጥቂት ቀናት በኋላ ላይገር ክሪስቶፈርና አሊ በፓንዴ የግል አውሮፕላን ተጭነው ወደ ታላቁ አሜሪካ በመብረር አሜሪካ እንደደረሱ ባለሀብቱ ፓንዴን በሚኖርበት ቅንጡ ቤት ውስጥ ሄደው ያገኙታል። ላይገርም ፓንዴ ላደረገለት ነገር በሙሉ ካመሰገነው በኋላ በዓለም አቀፍ ደረጃ የተዘጋጀውን ውድድር አሸንፎ ሀገራቸውን እንደሚያስጠራ ለፓንዴ ቃል ይገባለታል። ከዛም በኋላ ባሉት ቀናቶች ክሪስቶፈር ላይገርን በዓለም አቀፍ ውድድሩ ላይ ለመሳተፍ የሚያስችለውን ሂደት እንዲያሟላ አድርጎት ላይገር ከዓለም አቀፍ ተወዳዳሪዎች ስም ዝርዝር ውስጥ ይገባል። ከጥቂት ቀናት በኋላም ዓለም አቀፍ የማርሻል አርት ውድድሩ ይጀመርና ላይገር በመጀመሪያው ቀን ዴረን ከተባለ ጎበዝ እንግሊዛዊ የማርሻል አርት ስፖርተኛ ጋር እንዲጋጠም ይደረጋል። ውድድሩ እንደተጀመረ ግን ላይገር ፍጹም ባልጠበቀው ሁኔታ በዴረን የበላይነቱ ተወስዶበት መቀጥቀጥ በመጀመሩ አሰልጣኙ ክሪስቶፈር ከሪንጉ ውጭ ሆኖ መጮህና ላይገርን ማበረታታት ይጀምራል። ሆኖም ግን ላይገር እንደነ ዳረን አይነት ልምድ ያለው ተፋላሚ ገጥሞት ስለማያውቅ ፍልሚያው በተጀመረ በሶስተኛው ዙር በዳረን በተሰነዘረበት ኃይለኛ ምት ራሱን መቆጣጠር አቅቶት መሬት ላይ ይዘረራል። ሆኖም ግን ላይገር መሬት ላይ እንደወደቀ ስፖንሰር ለሆነው ለፓንዴ ለእናቱና ለክሪስቶፈር የገባውን ቃል በማስታወስ ራሱን አበረታቶ በመነሳት ከቅድሙ በተሻለ ሁኔታ ሲፋለም ይቆይና በመጨረሻ ማንም ባልጠበቀው መልኩ ዳረንን በማሸነፍ ዓለም አቀፍ ውድድር ላይ የመጀመሪያ ድሉን ይጎናጸፋል። ላይገርም ያሸነፈ ዕለት ምሽት ለእናቱ ባላማኒ ደውሎ ሲያዋራት ባላማኒም ውድድሩን ተከታትላ ስለነበር በቀጣይ ፍልሚያዎቹ ወቅት ራሱን ለጥቃት አጋልጦ በፍጹም እንዳይሰጥ እየጮኸች ስትመክረው ትቆይና እሷ ሁል ጊዜ በጸሎት ከጎኑ ስለሆነች ማንንም እንዳይፈራ በማሳሰብ ታበረታተዋለች። በቀጣይም ቀን ላይገር ከሌላ ተጋጣሚ ጋር ለመጋጠም ወደ ፍልሚያ ሜዳው እንደገባ ትላንት እናቱ በሰጠችው ማበረታቻ በራስ መተማመኑ አይሎ ስለነበር ተጋጣሚውን ገና በአንደኛው ዙር በመዘረር ከቦ የሚያየውን ተመልካች ጉዳስ ብሎ ያስጨበጭባል። ከዚህም በኋላ ላይገር የሚጋጠማቸውን ተፋላሚዎች በሙሉ ከሁለተኛው ዙር አላሳለፍ በማለቱ ሁሉም ሰው ላይገር ለፍጻሜ እንደሚደርስ በመተማመን አብዛኞቹ ድጋፋቸውን ለላይገር በመስጠት የላይገርን በራስ መተማመን ከጫፍ እንዲደርስ ያደርጉታል። ከብዙ ፍልሚያም በኋላ ላይገር ቦም ከተባለ ከታይላንድ ከመጣ ተፋላሚ ጋር ለፍጻሜ ለማለፍ ግጥሚያ ያደርግና ላይገር በሚያስደንቅ ብቃት ቦብንም አሸንፎ ለፍጻሜው ያልፋል።
ያን ዕለት ምሽትም ባለሀብቱ ፓንዴ ላይገር ለፍጻሜ ማለፉን አስመልክቶ በቤቱ ውስጥ ትልቅ ፓርቲ በማዘጋጀት ለሚያውቃቸው ሰዎች ሁሉ ግብዣ ያደርጋል። ፓርቲው ላይም በጣም በሚያስደንቅ ሁኔታ የላይገርን ልብ በፍቅር የሰበረችው ታንያ ትገኝና ላይገር ታንያ ምን አባቷ ፈልጋ እንደመጣች ሲያጣራ ታንያ የቱጃሩ ፓንዴ ሴት ልጅ እንደሆነች ይረዳል። ከፓርቲውም በኋላ ላይገር ወደሚያድርበት ሆቴል ሊመለስ ሲል ታንያ በመኪናዋ እንድትሸኘው ስለጠየቀችው ላይገርም ታንያ መኪናው ውስጥ ገብቶ አብረው መሄድ ይጀምራሉ። ከጥቂት ደቂቃዎችም በኋላ ላይገር የሚያድርበት ሆቴል ደርሰው ሁለቱም ከመኪናቸው በመውረድ ውጪ ላይ ያወሩ እያለ ማንም ባልጠበቀው መልኩ ታንያ ማንነታቸው ባልታወቁ ሰዎች ታግታ ስትወሰድ፣ ላይገር ደግሞ ታንያን ባገቷት ሰዎች ተደብድቦ አጋቾቹ ከአካባቢው በፍጥነት ይሰወራሉ። ይህ ክስተት ከተከሰተ በኋላ ላይገር በድንጋጤ ወደ ታንያ አባት ፓን በመሄድ ታንያን ማንነታቸው ባላወቃቸው ሰዎች እንደታገተች ነግሮ የፓንዴን ቆሌ ይገፋዋል። በዛችው ቅጽበትም ፓንዴ አንድ ስልክ ይደወልለትና ስልኩን ሲያነሳው ደዋዩ ታንያን ያሳገታት ሰው እንደሆነ ፓንዴ ይገነዘባል። አሳጋቹም ሰው ለፓንዴ ማንነቱን በመግለጽ ልጁ ታንያን በሰላም ማግኘት ከፈለገ ከሱ ተበድሮ የወሰደውን $20 ሚሊዮን እስከ ነገ ማታ በሚሰጠው አድራሻ እንዲያመጣ በመግለጽ አድራሻውን ለፓንዴ ይሰጠዋል። ፓንዴ ግን በወቅቱ ይህን ያህል ገንዘብ ስላልነበረው በጣም መጨናነቅ ሲጀምር፣ ላይገር ግን ገንዘቡን አምጦ የተባለበትን አድራሻ ከፓንዴ በመቀበል የዛን ዕለት ምሽት ወደ ቦታው ያመራል። ላይገርም ባሉ ሻንጣ ይዞ የተባለው ቦታ ሲደርስ ታንያን ላገታት ሰው የሚሰሩ በርካታ ሴት ጥበቆችን ከፊት ለፊቱ ተጋርጠው ያገኛቸዋል። ሴቶቹም ላይገር ታንያን ከማየቱ በፊት የተጠየቀውን ገንዘብ ይዞ መምጣቱን ለማረጋገጥ ሻንጣውን ሲከፍቱት ሻንጣው ባዶ እንደሆነ በመመልከታቸው ሴቶቹ ወዲያውኑ ላይገር ላይ ጥቃት በመፈጸም ከላይገር ጋር ቅልጥ ያለ ድብድብ ይጀምራሉ። ላይገር ግን ከሴት ጋር ተፋልሞ ስለማያውቅና ሴት ልጅ ላይ ለመሰንዘር ልቡ ስለማይፈቅድለት ራሱን እየተከላከለ ቢቆይም ሴቶቹ ግን ሙሉ ኃይላቸውን በመጠቀም ላይገርን ደብድበው ክፉኛ ጉዳት ያደርሱበታል። በቀጣዩም ቀን ልጇ ላይ የደረሰውን ነገር የሰማችው ባላማኒ ፈጥና ወደ አሜሪካ በመምጣት እስከ ውድድሩ ፍጻሜ ድረስ ከልጇ ጋር ለመሆን ትወስናለች። ላይገርም ከጉዳቱ እንዳገገመ ፓንዴ ወደ ውስጥ ያስጠራውና ላይገር ያለማንም ፍቃድ ታንያን ለማትረፍ መሞከሩ ታንያን ይበልጥ አደጋ ላይ የሚጥላት ነገር እንደሆነ ገልጾ ላይገርን አጥብቆ ይገስጸዋል። በዚህም ጊዜ ላይገር ራሱን መቆጣጠር አቅቶት ታንያን ለማስለቀቅ የሄደው በቀድሞው ጊዜ ከልጁ ታንያ ጋር የፍቅር ግንኙነት ስለነበረው እንደሆነ ለፓንዴ ሲገልጽለት፣ ፓንዴም የሱንና የታንያንን ግንኙነት ያውቅ እንደነበረና እሱን ወደ አሜሪካ አስመጥቶ ስፖንሰር እንዲያደርገው ያሳመነችውም ታንያ እንደሆነች ለላይገር ይገልጽለታል። ላይገርም በሰማው ነገር ተገርሞ ሳለ ፓንዴ ንግግሩን በመቀጠል ታንያ በሁለቱ መካከል የነበረውን ግንኙነት ያቋረጠችው ሆን ብላ እንደሆነና ምክንያቱም ደግሞ ላይገር እሷን እየወደዳት ሲመጣ ትኩረቱን ከስፖርቱ ላይ በማንሳት ህልሙን እንዳይጨናገፍ በመፍራት እንደሆነ ለላይገር ያስረዳዋል። ይህ ከሆነ በኋላም ላይገር ለማርሻል አርት ፍልሚያ የሚያደርገው የፍጻሜ ግጥሚያ ቀን በመድረሱ ላይገር የግጥሚያው ዕለት ጠዋት ቀልቡን ለመሰብሰብ ብቻውን አካባቢው ላይ የተዘዋወረ እያለ ከቀናት በፊት ተሰብስበው ከደበደቡ ሴቶች ውስጥ አንዷን ሴት መንገድ ላይ እየተጓዘች ላይገር ይመለከታታል። ላይገርም ምንም ጊዜ ሳያጠፋ ሴቲቱን ሲከተላት ቆይቶ ጭር ያለ ስፍራ ላይ ሲደርሱ ላይገር ሴቲቱን ከኋላዋ አንቆ በመያዝ ታንያ ያለችበትን አድራሻ እንድትነግረው ያውጣጣት ይጀምራል። ሴቲቱም ከኋላዋ ታንቃ ነፍስ ውጪ ነፍስ ግቢ ላይ ስለነበረች በፍርሃት ውስጥ ሆና ታንያ ታግታ ያለችው ሳንዲራች በተባለ እነሱ ካሉበት ብዙም የማይረቅ ስፍራ እንደሆነ ለላይገር ስትነግረው፣ ላይገርም ግጥሚያውን በመርሳት ወደ ተባለው ቦታ ፈጥኖ ይሄዳል። ላይገርም የተባለው ቦታ እንደደረሰ ታንያን የያዟት ሰዎች ወደሱ ቢመጡም ነገር ግን ታንያ ወደ ላይገር እንዳትሄድ ከልክለው ይይዟታል። ላይገርም የከበቡትን ሰዎች ታንያን እንዲለቋት እያሳሰባቸው እያለ ታንያን ያሳገታት ዋናው ሰው ወደ እነሱ ይመጣል። ታንያንም ያሳገታት ሰው ላይገር ከልጅነቱ ጀምሮ ሲያደንቀውና ሲያጨበጭብለት የነበረው የምንጊዜም ምርጡ የማርሻል አርት ተፋላሚው ማርክ እንደሆነ ላይገር ይመለከታል። ላይገርም ማርክን ሲያየው ጊዜ በጣም በመደሰት ከልጅነቱ ጀምሮ የሱን ግጥሚያዎች ሲያያደገ እንደሆነ በመግለጽ አድናቆቱን ለማርክ ይገልጽለታል። ላይገርም ቀጥሎ አሁን እዚህ የመጣው ታንያን ለመውሰድ እንደሆነ ለማርክ ሲገልጽለት ጊዜ
ማርክም አባቱ ያለበትን ዕዳ ከከፈለ ብቻ ታንያን እንደሚለቃት ለላይገር ይነግረዋል። ላይገርም መልሶ አባቷ በዚህ ሰዓት የተባለውን ገንዘብ መክፈል እንደማይችል ለማርክ ሲያስረዳው፣ ማርክም መልሶ ታንያን ነፃ ማውጫው ሌላው መንገድ እርሱን በማርሻል አርት ፍልሚያ ተጋጥሞ ማሸነፍ እንደሆነ ለላይገር ያሳውቀዋል። ላይገር ግን ከማርክ ጋር መፋለም እንደማይፈልግ ሲገልጽ ጊዜ ማርክ ግን ፍልሚያ ከተፋለመ ረጅም ጊዜያት ስለሆኑት ራሱን መፈተሽ እንደሚፈልግ በመግለጽ ላይገርን ሽጉጥ ተኩሶ በማስፈራራት ላይገርን እንዲፋለመው ያስገድደዋል። በሌላ ቦታ ደግሞ ክሪስቶፈር ባላማኒና አሊ ሆነው ላይገር የማርሻል አርት ውድድር የፍጻሜ ፍልሚያ የሚካሄድበት ቦታ ባለመምጣቱ ከፍተኛ ውጥረት ውስጥ ገብተው የላይገርን መምጣት ይጠባበቃሉ። ሳንዲ ራንች ውስጥም ላይገር ከሚያደንቀው ማርክ ጋር ታንያን ነፃ ለማውጣት ፍልሚያ ይጀምርና ማርክ ግጥሚያው እንደተጀመረ ላይገርን በአንድ ምት ከአፈር ይደባልቀዋል። በዛችው ሰዓትም የማርክንና የላይገርን ግጥሚያ ሲከታተሉት የነበሩት በዙሪያቸው የከበቧቸው ሰዎች የሁለቱን ግጥሚያ ቀርጸው ኢንተርኔት ላይ በመልቀቃቸው የሁለቱ ሰዎች ድብድብ በአጭር ጊዜ ውስጥ በመላው ዓለም መታየት ይጀምራል። የማርሻል አርት ውድድሩ ቦታ ማወዳዳሪዎች የምንጊዜው ምርጥ ተፋላሚ ማርክ ከላይገር ጋር እየተፋለመ እንደሆነ ስላወቁ ዋናውን ውድድር በመሰረዝ የማርክና የላይገርን ውድድር በቀጥታ ማስተላለፍ ይጀምራሉ። ማርክም ምንም እንኳን ዕድሜው ለሽምግልና የተቃረበ ቢሆንም ላይገርን ግን እንደ ጠላ ቂጣ እያገላበጠ ደህና አድርጎ ስለጠፈጠፈው ላይገር አቅም አጥቶ መሬት ላይ እንደተዘረረ መንደባለል ይጀምራል። ላይገር ግን መሬት ላይ እንደወደቀ ከዚህ በፊት እናቱ የሰጠችውን የማበረታቻ ንግግር ያስታውስና ከወደቀበት ምር ብሎ በመነሳት ማርክን ባለው አቅም ሁሉ መፋለም ይጀምራል። ረጅም ሰዓታትን ከፈጀ ፍልሚያ በኋላ ላይገር ምርጡ ማርክን ያለ የሌላ አቅሙን ተጠቅሞ ይደበድበውና የምንጊዜው ምርጡን ተፋላሚ ማርክን በሚያስደንቅ ተጋድሎ ድል ያደርገዋል። ከፍልሚያውም በኋላ ማርክ በላይገር ብቃት በመደመም የገባለትን ቃል አክብሮ ታንያን ነፃ ይለቃታል። ማርክም እንደዚህ ከተፋለመ ረጅም ጊዜያት እንደሆኑት በመግለጽ ውስጡ የነበረውን ወጣትነት እንደ አዲስ ስለቀሰቀሰበት ላይገርን ከልቡ አመስግኖ ያን ዕለት አብሮት ምሳ እንዲበሉ እሱንና ታንያን ይጋብዛቸዋል። በመጨረሻም ላይገር ከሚወደውና ከሚያደንቀው ማርክና አብረውት ከሚሰሩት ሰዎች ጋር በመሆን ለማስታወሻ እንዲሆናቸው እየሳቁ ሰልፊ ፎቶ ሲነሱ እያየን ታሪካችን ያልቃል።